ነህ ለዚህ ሁሉ የዳረክ። አዎ ቃል ገባል። እኔ እዚህ በጭንቀት ልሞት ነው፣ አንተ ተኝተሃል። አሁን የቄሱን ስልክ ስጠኝ፣ እኔ ራሴ እደውልላቸዋለሁ። ሜሪ እሳቸው ስለቀሩ ሄኖክ ሌላ ቄስ ሊያመጣ ነው ሄደው። ወይ ቀለበት! ኧረ ገና ምናቸውም አልታወቀም ባክሽ። እንደው ምስጢር ልንገርሽ፣ ሚስቲቱ ገና ካሁኑ ፍች ጠይቃለች የተባለ እና ይቅር ባለቀይ ቢሆንስ? ወረኛ ራስሽ ነሽ ሾካካ። አይገርሞት ሰው ያለ ወሬ ምንም ስራ የለው። ጥሩ ልታገባኝ ከፈለክ በ5 ደቂቃ ውስጥ ቄስ ከየትም እንድትመጣ። I love you, Sai. Sai. Ate, festal iman yosadu. ሴሌባ መስላለሁ። ሜሪ መጥቷል። ምንድን ነው ይዞ የመጣው? ምንድነው ይዘህ መጣ? ቦ ይባላል። የታወቀ ጥቁር ከርካሚ ነው። በሰርጌ ቀን ምን እናርግ? በቃ እጃችን ላይ ያለው አማራጭ እሱ ነው። ዋናው እኮ አጋቢው ሳይሆን ተጋቢዎቹ ናቸው። ስለዚህ ፕሮግራሙ ይጀምራል አይደል ሜሪ? What's up everybody? ቦ እንደዚህ አይነት ነገር አያርፉም። Shame on you. ሼም አይደለም፣ ወደ ጉዳዩ ግባ እንጂ። Damn! You look so hot. አንተ ናዚ እንጂ አንቺ ሜሮን ክፍሌ በዚህ ሁሉ ፒፕል ፊት ከፍትሻለውን ይሄን ወንደላጤ የቃል ኪዳን ባለሽ አርገሽ ታገቢው ፈጽሞ ሌላ ወንድ ላገኝበት ቃል ትገባለሽ? ቃል ገባል። ኦ ሺት እሺ ላጤው እንደሌላ ወንድ አይንህ ላይ ቀላውጥ አፍ ላይ ቀላብድ ቺክ በደረሰበት ላደርስ ቤት ልታጸዳ ቡና ልታፈላ ቃል ገባል። እርግጠኛ ነህ? እንዲህ የቸኮልክበት በኋላ አፋቱን ብለን ልመጣ እንዳይሆን በጣም እርግጠኛ። ጂሰስ ትዳራችሁ እንደ ሰው ለሰው ድራማ ያርዝምላችሁ። አሁን ይህንን ቡጥ የሆነ ከንፈር ፍሬንች ኪስ
አሁን ሲያመት ፍቃድ ወስዳ አብረኛቱን ሜሪ ለዚህ ግማሽ ቀን እንኳን ረፍት ለመውሰድ እንዴት መከራ እንዳዩ ታውቂል? ማን የመንጃ ፍቃድ ይሰጣል? ሄሎ አክስት ታዲያ ከኔ ጋር ምን ያገናኝ? ከዛሬ 4 ዓመት በፊት ነበር ወርቅ ቤቱን የዘረፈው። ነገር ግን ፖሊሶች ወርቁን እጃችን ላይ አላገኙም። ለምን ይመስላል? እሱ ወርቁን እናንተ ግቢ ውስጥ ስለወረወረው ነው። እጅ ከፍንጅ እኮ ከምንያዝ ብዬ ነው። ሻል ከእስር ቤት እንደወጣን ወርቁን ፍለጋ ግቢያችሁ መተን ነበር። ወርቁን ካንተ ሌላ ማንም ሊያገኘው አይችልም። እናንተ በምትሉት ጊዜ እኔና አባቴ ብቻ ነበር የምንኖረው። እኔም ሆነና አባቴ ምንም አይነት ነገር አግኝተን አናውቅም። ምናልባት አባቴ አግኝቶት ቢሆን እንኳን ወይ ይሸጧል ወይ ለፖሊስ ያስረክበዋል። ይህ ባይሆን እንኳን ለእኔ ተናዞልኝ ይሞት ነበር። በእርግጠኝነት የምትሉትን ነገር አላገኘም። ምናልባት ቤት ተሳስታችሁ ነው። እሺ ምናልባት አባቴ አግኝቶት ከሆነ ጊዜ ስጡኝና ልፈልገው። እንዴት ነህ? በቃ ማታ እመጣለሁ። ግሮሰሪ ጠብቀኝ። እሺ ስቴፕለሩ ማን ይወሰደው? እኔ አላውቅም። ታውቅ ማን ይወሰደው? እውነቴን ነው። እኔ አላውቅም። ያኛው ነው አይደል? ማንም ሰው ስቴፕለሬን እንዳይነካ።
አሁን የሥራ መንፈሴ ተነሳሳ። ስማ አሁን ነው የምትመጣው? ከአሁን ሰዓት ጀምሮ ከስራ ተባረሃል። ለዘራ ሰራተኛውም ንገራት፣ እሷም ተባረረች። ማናችሁንም አልፈልግም። ቀጥል። አሁን እዛተሽ ከመኪና ስወርድ የሆንኩትን ያየሰዋል። አንተን እኮ ነው ከመኪና ስወርድ የሆንኩትን አይታ። ኧረ እኔ ሲወድቁ አላየሁም። ኦኬ ማንም አላየኝም ማለት ነው። ለነገሩ እያንዳንድ በየቴብል ላይ ብነጠፍልህ አታየኝም። አንተ ግማሽ ቀን ተፈቅዶልህ በስንት ሰዓት ትገባለህ እንዴ? ምን አገባ? ፀሐዩ ገደለ አይደል? ማኪያቶ ላስመጣል። አይ አልፈልግም። አንድ ነገር ላሳይ። ለኔ አሳይ። ምን እያረግሽ ነው ፀሐይ? ከፋይል ላይ ፎቶ ወስጄ ነው ያሰራሁት። ቅመሰው። ይጣፍጣል እኮ። እራትህ ነው ብለው
በጣም ያቅለሸለሽኝ ስለሆነ እየጠበከኝ ደ እሺ ጋደም ብዬ እጠብቅሻለሁ። አይ እዛው ወንበር ላይ ቁጭ ብለህ እያየኸኝ አጠገብሽ ጋደም ብልስ? በወድቅስ? አይ ጋደም ብቻ እኮ ነው፣ አልተኛም። አትወደኝም ማለት ነው? ልጃችንን ሳያሳዝነኝ? እሺ እጠብቅሻለሁ። አይዞ እየጠበኩ ነው። አይዞ ፊልሙን የት ሄደ? ጌታዬ እኔ በጣም አስገባ አልነበረም። ማጠየቅ አንተ ሲመጣ ነገር ይፈልገዋለሁ። ይህ ሰውዬ በስራ ሰዓት ሌላ ቢዝነስ ጀመረ አይደል? እባክህ አንተ ሚስቱ እርጉዞና ተቸግሮ ነው። አሁን በዚህ ዘመን ልጅ ምን ያደርጋልሽ? እኔ እንኳን አላደግኩም እንኳን ልጅ ወልጄ ላሳድግ። ለልጅ ያለህ አመለካከት እንደዛ አይመስለኝም ነበር። ማኔ ልጅ በጣም ነው የምጠላው። ለምታረገው ማርያን ነገር ካደረግን እኮ ቆየን። ገላ ያልናፈቀሽ ደሞ ልታለቅስ አሁን አትረብሽኝ፣ ልተኛበት። ልጅ እንደምወድ ታውቂያለሽ አይደል? ምን አለ አንድ ልጅ እንኳን ብትወልጂልኝ። ልጅ ለመውለድ ከማሰብ በፊት መጀመሪያ ደሞዝን አሳድግ። እሺ ለምንድን ነው የምትከለክኝ? ተደራርበን ከተኛን እንኳን 6 ወር ሞላን እኮ። እሺ እዛ የለመድክበት ሶፋ ላይ ተኛ። ሰምቻለሁ። ምን ፈለግ? እንደገባ ይፈልጓል ተብዬ ነው። ማኔ እንግዲያው ከመጣህ ቀር የዓመቱን የሥራ ሪፖርት አዘጋጅተህ አቅርብልኛ። አሁን እኮ ገና ሁለተኛው ወር ላይ ነው ያለው። ማን ያለው? ማን ያለው? እሱንም ቢሆን ሰርተህ አዘጋጅተህ አቅርብ። ሚስቴ እንድትሆኚ ይህን ስጦታ ሳበረክትልሽ ከታላቅ ረሃብ ጋር አሁን መሄድ ትችላለህ። ፀሐይ፣ ምን ልታዘዝ? የድርጅቱን ወራዊ አጠቃላይ ዳታ እንዴት ሰጭኛልሽ? ለአንተ የማልሰጠው ምንም ነገር የለም። ሌላም ነገር ጠይቀኝ። እሺ ሆዴ? ጠይቃታ፣ ጠይቃት። ወሬ ልታወራ ከመጣሁ እንውጣ።
ትላንት እርስዎ እንዲወድቁ ሆን ብሎ ሙዙን የጣለውን ሰው ለማወቅ ከፈለጉ ብዬ ነው። አልፈልግም። ሂድ። ማን ነው እሱ? ፀሐይ፣ እኔ ባለ ትዳር ነኝ። ይህን ማድረግ አልችልም። ይቅርታ ፀሐይ። እስካሁን የታምሽተ ነው? ሜሪ፣ ስራ ላይ ነበርኩ። ውሸታ! እርጉዝ ሚስትን ጥላይትም እያመሸ መምጣት ጀመርክ አይደል? ምን ሆንሻል ሜሪ? አለቃዬ ከባድ ስራ አዘውኝ ነው። ለዛ ነው። ለምንድን ነው ማታምኚኝ? እኔ አንቺን ትቼ የት ሄዳለሁ? እሺ ይቅርታ። ደግሞ ያልሽኝን ይዤልሽ መጥቻለሁ። ቆንጆ ፓፓዬ ነው ያመጣሁልሽ። ይሄማ ጥሬ ነው። ምን ሆነሻል ሜሪ? ይህ ውስጥ እንዴት እንደበሰለ። እኔ የምፈልገው ይሄን አይደለም፣ በጣም የበሰለው ነው። ከዚህ በላይ ሂድና ቀይረው። አንተማ ምን አለብህ? ዝም ብለህ ተኛ እንጂ። ወርቁን አገኘው? አላገኘሁት። ማለቴ ፈልጌው ነበር፣ አላገኘሁትም እንጂ። እባክህ ባለቤቴ ሽጉጡን ካየችው ትደነግጣለች። ይኸውልህ የምንፈልገውን ነገር የማትሰጠን ከሆነ ለሚስትህ ነው ይሄንን ፎቶ የምንሰጣት። እባክህ ሻኪ ጊዜ ስጠኝና የአባቴ ንብረቶች መካከል ፈልጌ ካገኘሁት ሰጣችኋል። ፊሊሞን ከማን ጋር ነው የምታወራው? መጣው ሜሪ፣ ስልክ ይዤ ነው። ቅዳሜ ማታ 12 ሰዓት ላይ ከውብ ዓለም ጋር ክለብ ከመግባቴ በፊት ወርቁን እንድታዘጋጅ። ነው ድመቶች እየተጣሉ ነው። ድመት ሲጠላ ለማየት ነው በዚህ ሰዓት የተነሳው? ደግሞ ማን ነው በዚህ ሰዓት ስልክ የምታናገረው? አለቃ ደውሎልኝ።
ሪፖርቱን አዘጋጅቻለሁ። የምን ሪፖርት ነው? ትላንት አዘጋጅ አሉኝ። ስማ፣ አሁን የዚህን ግዙፍ ድርጅት የሥራ እንቅስቃሴ እችን በምታህል ጥራት ስታመጣ ትንሽ አይሰማም? ሁሉንም ነገር አጭርና ግልጽ በሆነ መልኩ አዘጋጅቻለሁ። ያንብቡት። ይህን ሁሉ ገጽ ማንም ያነብልኝ? ለማንኛውም እዚህ ደብዳቤ ላይ በእኔ ቦታ ላይ ስምንና ፊርማን አኑር። ለማን የሚሰጥ? እሱ አይመለከትም። የምክትል ስራ አስኪያጅነቱን ቦታ ከፈለክ ልምምዱ ከዚህ ነው የሚጀመረው። ወይ ካልፈለክ ነው ለተስፋ መስጠት እኮ እችላለሁ። እዚህ ላይ ፈርም። ማሳሰቢያ፣ አቶ ታገል አይችሉም ከዛሬ ጀምሮ ከስራ ተሰናብቷል። ማን ያለው? እኔ ዘራፍ ታገል ይቅርብ ብያለሁ። ቶቶ ታገል ላንተ ብዬ ነው። ዞር በል አንተ። ታገል ይቅርብ ብያለሁ። እኔ አይደለሁ። ምን አይደለሁ? እኔ አይደለሁ። ፊልማን ነው፣ ፊልማን ነው። ምን ተመልከቱ። እሱ እና ፊልማን ነው የተፈረመው እኮ። አሳሰውኝ ነው፣ አሳሰውኝ ነው። ከፀሐይ ማንም አይለየኝም፣ ከፀሐይ ማንም አይለየኝም። ፊልሙን እገልሃለሁ። ፀሐይ ፀሐይ ገድዬው ነበር እኮ ዛሬ። እግዚአብሔር አወጣው፣ እግዚአብሔር አወጣው። የእናትና አባቱ አምላክ ዛሬ ነው የደረሰለት። እውነቴን ነው። እኔ እዚህ ብደፋው እችላለሁ። የቤተሰብ ኃላፊነት የሚሰማኝ ሰው ነኝ። በል እንግዲህ አንተም የምክትል ስራ አስኪያጅነቱን ቦታ አንተ ያዘው። እሺ፣ አመሰግናለሁ፣ አመሰግናለሁ። እየይ በስመ አብ ወልደ መንፈስ ቅዱስ። ምን ነው አንተ? ምን ነው እንዴ? ነውር አይደለም እንዴ? ሀገሩ አዲስ አበባ ነው። ውሃ ርካሽ ነው። አትታጠብም? ቀላል ጎርንታል እንዴ? በልበል ሂድልኝ፣ ሂድልኝ፣ ሰጥቻለሁ። በቃ ሂድ፣ ሂድልኝ። እንደገና ስራ አስኪያጅነቱን ልጨምርልኝ? አማርኛ ምን ልብስ ማጠብ አማርሽ? አንተ ስታጠብ ቁጭ ብሎ ማየት። እያናገርኩህ እኮ ነው። ሜቢ እኔም ልብስ ማጠብ ነበር በጣም ያማረኝ። አሁንስ እኔ ራሱ ረፍታ እንዴት ነበር የጀመረው? ከስራ ሲመጣ ደህና ነበር። ሽንት ቤት ገብቶ ከወጣ በኋላ አዞረኝ ብሎ ወዲያው ተስደብፎ ወደቀ። ለክፉ ይዳርገኝ ነው። አታስቢ፣ ከኔ እውቀት በላይ የሆነ በሽታ የለም። አሁን ኳስ ጨዋታ ስላለ ነገ ሙሉ ምርመራ ይደረግለታል። እስከዛው ግሉኮስ ይደረግለታል። መርፌ ቢወጋም ጥሩ ነው።
ምን ሆኖ ነው? ምንም እኮ አይሰማኝም። ምን ሆኖ ነው? ታስቆቅረኝ እባክህ፣ ታስቆቅረኝ። ወይኔ ሲስተር መርፌው ቢቀርም እኮ ችግር የለም። አንተ ደግሞ እንደ ጻልሽ ታለቅሳለህ እንዴ? ወንድ አይደለ እንዴ? ምን መንቦቅቦቅ ነው? አይዞህ አሁን መለስ ይልልሃል። ሜሪ አንቺ እዚህ ማደር የለብሽ፣ ወደ ቤት ሂጂ። ሄኖክ እየጠበቀኝ ያለ። እንዲህ ያመምህማ ትቻለህ። ደህና ነኝ አልኩሽ እኮ ሜሪ፣ አይዞሽ፣ ምንም አለን። አሁን እኮ ክትል ስራ አስኪያጁኛለሁ። ዋና ችግርን እያወቅህ አላምናልሽኝ እንጂ እኮ ማልቀስ ትቻለሁ። የት ሞክረን ያወቅኸው? የት ሞክረን ያወቅኸው? ነፍስ አባቴ እሳቸው ጸልዩልኝና ተፈወስኩ። ለምኑ ይሰጣቸዋል፣ አንኳኩ ይከፈትላቸዋል አይደል የሚለው። በላውን ወሬን ተዘጋጅ፣ ተጠብቀኝ። ለቅሳለሁ እንጂ አላለቅስም። አደራሽ ፈጽሞ ካጠገቡ እንዳትርቅ። እባክሽ እሱ አላመመው ማለቴ ሀሳብ አይግባሽ፣ እኔ እንከባከበዋለሁ። ባይሆን አንቺ ግን ሰው አለሽ? ለጊዜው ሰራተኛችን አለች። እረሱን ይሻለው እንጂ እኔ ምንም አያሳስበኝ። ምንም ሀሳብ አይግባሽ። ሕክምናውን ጨርሶ በአጭር ጊዜ ውስጥ ወደ ቤት ይመለሳል። እሺ እደውላለሁ። እሺ ደህና ደር። አባዬ እንደው አልቀስ በጣም ገርሞኛል። ያለፈ ታሪክ ነው ብዬሽ ነበር እኮ እሱ። አላልሙልም ላለ ከ30 ደቂቃ በኋላ እንደግማለን። እሺ ኮንክ አያቴ ናፍቆኝ አንተ ሳትወለድ የሞቱትን ሷር ላንቺትን ይበል ወለ መታደል
አላርሙ ሲጮህ ልምጣ? እሺ ምን ነው አስደነገጥከኛ? ምን ላ ጫና ሲበዛብኝ በቃ የመጣልኝ ቦታ ይሰራል። መርፌና ግሉኮሱስ እሱ ችግር የለውም ብርታት ይሆናል። ሄኖክ በእናትህ ከውጭ የሚሰማው ሙዚቃ በጣም እየረበሸኝ አስቀንስልኝ። በእውነት ላስቀንስልህ? በእናትህ አትቀልድ፣ አስቀንስልኝ። ምን ልታዘዝ? ዲጄ የለም እንዴ? ዲጄ ወጣ ብሎ ይመጣል። ኦኬ እስኪመጣ አንድ ቢራ በጣም ጠምቶ ነበር ማለት ነው። ስብስቂ ታብላለሽ። የአማረህን ሰው መጋበዝ ነው። ዲጄው በቃ ካሁን በኋላ አይመጣም። ቅድም ሲገባ ይቻላል፣ ግን ለምን ፈልገህ ነው? ሙዚቃውን ከፍ እንዲያደርግ ሄሎ ሜሪ፣ ደህና ነኝ፣ በጣም ደህና ነኝ። ስልኩ ባትሪ ዘግቶበት ነው፣ ተኝቷል። አይ አልቀሰቅሰው። አይዞሽ ሜሪ፣ አትጨናነቂ። እሺ እሺ፣ ደህና ደር። አይሽ ትንሽ ጀነት ለነሰርገን እንሄዳለን። እኔ ቤት ከፈለግን ይርቃል፣ ከፈለግን ይቀርባል። ግን ቆይ ስምሽ ማን ነው? ውባለም ዙምባያ ድንገተኛ ነው፣ ድንገተኛ ምንድን ነው? ምኑ? ምንድን ነች ልጅቷ? ሰው ነቻ። ትንስ ትንስ፣ ለምን ነው የምነሳው? ትንስ እስኪ አንተ ማን ላይ ሆስፒታል ነው? ሆስፒታልማ አይደለም፣ ማረፊያ ቦታ ነው ብላ ምንድን ነው? ውባለም ደግሞ አንዱን ያዥ እንጂ በሁለቱም ለምን ትለቂያለሽ? ቆማ ታመጣለህ እንደ ውሃ አምጣ። አይዞሽ አይዞሽ። አንተ ብድነ እንዴ በል በመጣህበት ይዘሀት ተመለስ። የትም አለሽ እንዲሁ ተቃቅፈን ለምን? ኧረ ሄኖክ ስለፈጠረ አታዋርድ። ስለፈጠረ መብራቱን አጥፋልኝ። በእናትህ ችግር ውስጥ እየከተትከኝ ያለው ሄኖክ። የበለጠ ችግር የሚመጣው ይህን መብራት ካላጠፋ እጮሃለሁ።
አቤት። ማን ነው? እኔ ነኝ። ይቅርታ፣ ትንሽ ስላስመለሰኝ ልብሴን አውልቄዋለሁ። አስመለሰ? ተመልሼ እመጣለሁ። ልብስ ለብሰህ ጠብቀኝ። እሺ። በጣም አስመለሰ እንዴ? አይ ትንሽ ነው፣ 1-2 ብቻ ነው። ሊጠብቅ ያደረው ሰውስ? ሽንት ቤት ነው። ዳም እየተጸዳዳ ነው። ለማንኛውም ይሄን ውሰድበት፣ ማስመለሱን ያስታግስልሃል። ማለት ስንወጣ ሆስፒታል ምን ማለት እኔና አንቺ ሰው ልንጠይቅ መጣልና መሸበን እዚሁ ተኛ እዚህ ይመስለኛል። በላሁን ሂሳቤን ስጠኝ። ሂሳቤን ሰጥቼሻል። አልሰጠኝም። ማታ ስንወጣ ነው ተነጋግረን የከፈል። አልከፈልከኝም። ያለበለዚያ ህዝብ ፊት ጮኬ ነው የምቀበል። አስነንኪው። በቃ ውጡ ነው። ልቀቀኝ። ገንዘቤን ካልሰጠኝ አልወጣም። አንተ ሳውተኝ እንደሆነ በምን አውቃለሁ? ኧረ እኔት እኔ ለራሴ በሽተኛ ነኝ። በእግዚአብሔር እጅ ያለው ሰው ነኝ። በምን አቅሜ? ኧረ ሄኖክ አንድ ነገር በላት እባክህ። ጥርጣሬሽ አይከፋም። የ2000 ሂሳቡን ከፍለኝ ከሆነ ነው የምሄደው። የጠየቀኝ ፋይሎች እነዚህ ብቻ ናቸው። አሁን የዓመት በጀቱ ማን ነው የሚሰራው? አቶ ፊሊሞን እንዴት ነው? አሁን እንኳን ደህና ትመስላለህ። አሁን ሙሉ ምርመራ አድርግልሃለሁ። ደም፣ ሽንት፣ አክታና ሰገራህን ምርመራ ክፍል ትሰጣለህ። የአልትራሳውንድ እና የራጅ ምርመራ ይደረግልሃል። አሁን ደግሞ በቅርቡ አዲስ የገባ መሳሪያ አለ። ስሙ ማነው? ስሙ ምንድን ነበር? በሱ ምርመራ ይደረግልሃል። የኢንዶስኮፒ እና የፓኖራማ ስካን ምርመራ ይደረግልሃል። እሱ ደግሞ ምንድን ነው? ትስቃለህ? እስቲ ጥርስህን መመርመር አለበት።
አሁን የሁሉ ምርመራ ምን አስፈለገ? ስንት ቀረጥ የተከፈለበት ስንትና ስንት ገንዘብ የወጣበት መሳሪያ ስራ ላይ አየዋል እኮ ነው የምትለኝ። እዚህ መስሪያ ቤት ውስጥ ይሄን አስረቦ ያለው ቪዲዮ ፊልም ስተነስተኛ ጊዜ አረጋሽ ዛሬም ብቻ ነው ያየሁት። እሱ ከኮምፒውተር መረጃ ክፍሉ አጣራለሁ። ለመሆኑ ምን ዌብሳይት ላይ ነው የምታየው? ምን ድረገጽ ላይ ነው የምታየው? bankbank.com bankbank.com እስቲ ከዚህ ልጻፍ ጻፈው። አይጽፍም። እና እዚህ ጻፍ እና ኮምፒውተር ላይ ጻፈው። እና በዚህ ዙር መጻፍ ስማ የመረጃ ክፍሉ ሰራተኛ ይሄን ነገር በተደጋጋሚ ታየው እንደነበረ ከነገረኝ የግል ፋይል ላይ bankbank.com የሚል ጽፌ ከስራ አባርራለሁ። ለጊዜው ግን የድርጅቴን ክብር የሚያጎድፍ ነገር ስትሰራ እጅ ከፍንጅ ስላስኩ የአንድ ወር ደሞዝን ቀጥቻለሁ። አረጋሽ ቀጥሉታ። ትንሽ ራሴን ያመኛል እንጂ ደህና ነኝ። ልብሶች ይዤ ልመጣ። እርግጠኛ ነሽ? ሹቡ አለም ራሱ ነው። በአንተ ቤት ከኛ መደበቅ ነው። እባካችሁ እኔ አሞኝ ነው ሆስፒታል የገባሁት። የወርቁ ሳያንስ ሚስቴን አውጥተህ ገንዘቧን ትከለክላታለህ? በእውነት ሻክ፣ እኔ ምንም ማውቀው ነገር የለም። ዝም በል። ለሁለት ተፈራርቃችሁ ካወጣችሁኝ በኋላ ገንዘቤን ተከለክሉኛላችሁ? እኔን ሊያስታምመኝ የመጣው ሰው እኮ ነው ይዟት ያደረው። ይኸውልህ ለሁለት ያወጣችሁበት 3000 ብር፣ እኛ የመጣንበት 2000 ብር፣ በአጠቃላይ 5000 ብር ከእጅ ታደርጋለህ። እባካችሁ ሚስቴ እዚህ ነው ያለችው፣ አታዋርዱኝ። አሁን ያለ ምንም ድርድር 10 ጨምረንበት 50,000 ብር ታመጣለህ። ያለበለዚያ ግን በሚስት ፊት ነው የምናዋርደው። እሺ 5000 ብሩ ልስጣችሁ። ሊጠይቁኝ የመጡ ሰዎች ናቸው። ታዲያ ለምን ቁጭ አትሉ? አይ ይቸኩላሉ። ልንሄድ ስለተነሳ ነው። ባልሽን ማታ መተን እንጠይቀዋለን። ወርቁንና 50,000 ብሩን ማታ 6 ሰዓት ላይ ባር ቤት ይዘን እንመጣ። 50,000 ብር
የት ክለብ ነበር ያልከኝ? አንደኛው ይሆን አንተ ነበር የሷን ገንዘብ የወሰድከው? በል ባልቦላህን ሳላጠፋ ተንበርከክ። እባክህ ራስህ ተንበርከክ። ይሄንን ነበር አይደል? ብርና ወርቁ የጠየቃችሁኝ እኔ ብር የለኝም። 5000 ብሩን ግን አምጥቼላችሁ። ወርቁስ አላገኘሁት። የመጨረሻ እስከ ነገ ማታ ማታመጣ ከሆነ ህይወትህን ነው ማመሰቃቀል። አሁን ያዘው ተቀበል። አፍን ብትዘጋ ይሻል ነበር። በኮዲካችንም ተዘርፎ ወደ ሆስፒታል እንግባ። ቱደንባራ ነው እያየህ አንተ ስንት ኪሎ የኔ ቆንጆ ምን ያመመብኝ? እንዴት ልትመጪ ቻልሽ? መታመመን ስሰማ ነው። መቼም ያንተ ነገር እንደማይሆንልኝ ታውቃለህ አይደል? ደግሞ ቆንጆ ምግብ ሰርቼ አምጥቼልሃለሁ። እሺ እኔ ስለ ደከመኝ በኋላ እበላለሁ። ችግር የለውም፣ እኔ ራሴ ነኝ የማጎርስ።
እውነት በቃኝ፣ ደክሞኛል። ይቅርታ፣ ክፍል ተሳስቼ ነው። ሜሪ እባክሽ በሌላ መንገድ እንዳታዩ። ፀሐይን ተዋወቂያት። ፀሐይ ሚስቱ ነኝ። ፀሐይ ያለቀ ጸሐፊ ናት። ልጠይቀኝ መጣ። ሰማሁ። አሁን እሷ መሄድ ትችላለች? አዎ እኔ መሄድ እችላለሁ። ፈጣሪ ያድነሽ። አንቺ እንደምታስቢው አይደለም። እባክሽ ተረጋጊ ሜሪ፣ አታስጨንቂኝ እባክሽ። አሁን በሽተኛ ነህ። ሁሉንም ነገር ስትነጋገርበታለን። እሺ ቁጭ በይና። አትንካኝ። አትሰይ በቃ አዲሱ የበሽታ ጎተራ ሆነሃል ማለት ነው። የሚገርመው ነገር ይህን ሁሉ በሽታ ተሸክመ እስካሁን ድረስ በህይወት መቆየት። ይኸውልህ የምርመራ ውጤት እንደሚያሳይ ከሆነ የጨጓራ ግድግዳ በሙሉ ተሰነጣጥቋል። የምትመገበው ምግብ በጠቅላላ ወደ ሰውነት እየፈሰሰ ይሄን ጣፊያ ላይና ጉበት ላይ ከፍተኛ የሆነ ኢንፌክሽን ፈጥሯል። ሲጋራ ታጨሳለህ? አዎ አግኝተነዋል። ምክንያቱም እዚህ መተንፈሻ ቱቦ መተንፈሻ አካል ላይ የሆነ የፒፓ ጉራ ተሰንቅሯል። ስለዚህ ይሄንን በከፍተኛ ቀዶ ሕክምና እናወጣልሃለን። የተሰነጣጥቀውን ጨጓራ እንሰፋዋለን። እሺ፣ እስከዛ ድረስ ግን ምንም አይነት ምግብ ሆነ መጠጥ መጠጣት አያስፈልግም። እኔ እስከዛው ማስታገሻ መድኃኒቶች አዝልሃለሁ። ሄሎ ዘኔ ፋርማሲስቷ፣ ይኸውልህ አንድ ሰው ልኬልሃለሁ። ኮሚሽን አደራሽ። ምን ማድረግ እንዳለብኝ አላውቅም፣ ግን ከዚህ ሆስፒታል በፍጥነት መውጣት አለብኝ። ምን ነው? ዶክተሩ ቀዶ ጥገና ማድረግ አለበት። አሁን ጨዋታው አጓጉ እየሆነ ነው። አንተ ትቀልዳለህ አይደል? እኔን ያሳስበኝ ለሜሪ እንዴት እንደማስረዳት። ምንድን ነው? ይህ ዶክተር አዘዘው ልጅ የመጣሁት። አይ ሜሪ፣ ሰላም። አሁን በሽታ ምናምን የሚባል ነገር ድራሹ እናጥተዋል። ምንድነው እሱ ደግሞ? የባህል መድኃኒት ነው። ከግራዋና ከነጭ ሽንኩርት የተቀመመ። አሁን ይህን ጠጥተኛ ባንዴ ነው በሽታ ከላይ ላይ የሚወገድ። ደግሞ እንዳይመር ብዬ ግራዋውን በደንብ ነው ያደረኩት። ጠጣ። እንዴ ሜሪ፣ በጣም እኮ ነው የመረው። ምንም አይመረም። አንተ ደግሞ አረ ጓደኛህን አንድ በል። አንተ ወዳነን እንዴ? ጠጣ ጠጣ። ሜሪ፣ እኔ አልቻልኩም። መጨረስ አለብህ እንጂ ሁሉም። አዎ ሁሉንም ካልጨረስክ መድኃኒቱ ምንም አይሰራም። በርታ ወንድሜ።
ማታ እዚህ ማደር ስለማይቀር በቃ ቤት ሂድና አረፍ በል። ወርቁን ግን ስታገኝ ድርሻዬን አሰጠኝ። በል ሂድ አሁን። አባዬ ምን ተፈጥሮ ነው? ሌቦች ናቸው መሰለኝ። ፖሊሶች ሳይዟቸው አይቀርም። አለ አይመስልኝ። ጓደኛዬ የተሳሳተ መድኃኒት ወጋው ማለት ለከፋ አደጋ ያደርሰዋል። ለከፋ አደጋ እንኳን አያደርሰው፣ ግን አንተ ካጠገቡ እንዳትለይ፣ ትተው እንዳትሄድ። እሺ? አልለየው። ጓደኛህን ጥለህ እንዳትወጣ አላልኩም? ችግር የለም፣ በሩን ቆልፌዋለሁ።
አንተ ወራዳ! ቆንጆ ሁለመናሽ እንዴት ያማረ ነው። በተለይ ደግሞ ይሄ ቺዝ በርገር የመሰለው ፊትሽ፣ የሰርግ ኬክ የሚመስለው ተደራራቢው ሽንጥሽ ልቤን ስብር ነው ያደረገው። እኔ የምልሽ የሰፈሪ ሰዎች ሱፐር ሞዴል እንደምትመስይ ነግረውሽ አያውቁም? በእውነት ምቀኞች ናቸው፣ ምቀኞች ናቸው። ይቅርታ ሳላስጨርሳችሁ፣ አንድ በሽተኛ አብዶ ራቁቱን እየዞረ ነው። ማን አንተ? የኮምፒውተር ክፍል ሰራተኛ ነኝ። አሁን አስጠርቶኝ ነበር። ለምንድን ነው እዚህ መስሪያ ቤት ውስጥ በተደጋጋሚ የብልግና ዌብሳይት የሚያዩ ሰራተኞችን ስም ሪፖርት ያላረክልኝ? ይህ ድርጊት በተደጋጋሚ አንድ ቦታ ላይ በመመዝገቡ ኮምፒውተሩን ለማወቅ ጊዜ ስለወሰደብኝ ነው። አሃ፣ ያቦዘኔ አሁን ማየቱን ቀጥሎበታል ማለት ነው። አንተ ሪፖርት። ይቅርታ ጌቴ፣ የእርሱ ኮምፒውተር ነው። ማን ነው ኮምፒውተር ተከታተለ ያለ? ና ስራ መባረር ነው የሚገልጽ ደብዳቤ እዚህ ላይ ጻፍና ፈርም። ያው አግባ ያው እንግዲህ ወንድሜ ምን አገኘ? ተሻለ? እንዴት ነው በረታ? ሰላም ነው? መታመም ስማኩ በጣም ነው የደነገጥኩት። ሄኖክን ሁሉ ጊዜ ዘኝድና ወንድሜ ልጠይቀው ብለው ችላ አለኝ። እንዴት ነው በረታ? ተቀመጥ። እሺ አውሪ ያማል ያተሰውይ ይያያ ተቀመጥ። ምን እንደው ፊልዬ አንድ ጥያቄ ልጠይቅ ፈልጌ ነበር። አመታዊ በጀት እንዴት ነው የሚሰራው? በቀመር ነው። በቀመር መሆኑ መች ጠፋኝ። እንዴት እንደምትሰራው እንድታሳየኝ ነው እንጂ እንደው ለነፍስ ሆናል። አውጣ አውጣ ይፎበታል ማለት ነው። ማትረባሽ ምን እንደሚጠይቀኝ ሰምተሽዋል? ደፋር። እኔማ ካሁን ለቀክበት ብዬ ነበር። አመታዊ በጀት ይላል እንዴ? ይሄ በጀት የሌለው ልጅ። ተረኛ ነህ? አዎ። ተረኛ በኋላ መጥቼ ያለ ትላንት ስለተፈጠረው ነገር በጣም ይቅርታሽ። በግድ ካላጎረስኩ ላይ እንጂ ሌላ ምንም የተፈጠረ ነገር የለም። አሁን ከዚህ ሆስፒታል እንደነወጣ እሱን በሰፊው እናያከርበታል። ፈጣሪ እኔን የሚወደኝ ሰው እንዲሰጠኝ ሁሉ ጊዜ ጠይቅ ነበር እና ፈጣሪ የሚወድሽን ሰው ሰጠሽ? እኔ እንጃ።
እሱ እኔን ማስደሰት መቻል አለመቻሉን እርግጠኛ አይደለም። አንቺን ምንድነው የሚያስደስትሽ? እሱ መርፌ ሲወጋ የት አለ የሬሳ ሳጥን? በህይወት ፈርድ መሆን አለበት ይህንን ያደረገው። ቆይ አሁን ደግሞ ምን አድርግ ነው የምትለው? አንሳና ይኸው በአንተ ቤት ብረት ቀብተኛ መሸወድ ነው። በእውነት ሻክ አባቴ ያስቀመጠውን ነው ያመጣውላችሁ። አሁን ትክክለኛውን ወርቅ ትሰጠናለህ ወይስ ንዛዜ? ምን ልርዳ? ወንድሜ እዚህ ተኝቶ ነበር። ስሙን ትነግረኛለህ? ፊልሞን ጌታቸው። ወንድምህ 201 ነው የተኛው። ይኸውልሽ አባቴ ሊሸጠው ፈልጎ ብረት መሆኑን ሲያቅኔታል። ምናልባት እናንተ ያገኛችሁት ወርቅ የሚመስል ነገር ይሆናል። ዛሬ ገና እውነተኛ ሽጉጥ መያዝ አማረኝ። እባክህ እኔ ምንም ጸብ አልፈልግም። አሁን ሁሉ ነገር የሚወራረድበት ሰዓት ነው። ይኸውልህ ለአንተ መባረር እኔም ምክንያት አረጉኝ እንጂ እኔ ምንም ማውቀው ነገር የለም። ከ1 እስከ 3 እስከምቆጥር ጠብቅ። 1 2 በወንድ ልጅ አምላክ ይያል እስከ 3 ጠብቅ ብዬ ነበር። የኔ ቆንጆ ሁለመናዬን ሰጥቼሻለሁ፣ ልቤንም ጨምሮ። ያሽ ልቤ እዚህ ጋር ነው። ና ወንድም ረበሽከኝ።
አንድ ሰላም ያለው ቦታ ባገኝ ዝም ብለህ ሸንችንችን ሄሎ በኋላ እንደግመዋለን። እሺ እዚህ ነሽ እንዴ? እኔ ሸሽታ ሆስፒታል እስክትገባ ድረስ ከጠላኝ ለምን ቤት ለቀሽ ሂጂ አትለኝም? ሜሪ እኔ ካንቺ ለመሸሽ ብዬ አይደለም ሆስፒታል የገባሁት። ከልቤ አፈቅርሻለሁ። ከማንም ጋር ለመማገጥ አልነበር እንዴ? ስላለብኝ ያከታመሽ ነበር። ሜሪ እኔ አልማገጥኩም፣ ግን ጆሮሽ ምን ሆኖ ነው እንዲህ ትልቅ? ሜሪ እባክሽ ጥለሽኝ አትሂጂ። ጀንበር ወዴት እየሄድሽ ነው? የእርሶ ነው ጋሼ። ሁለተኛ ትፈጅሩሽ እንዳትልሽ። ሁላቸው ደንበኛ ስልክ አይመልስም። እባክዎ ትንሽ ቆይተው ይሞክሩ።
ቆይ አንተ እሷን ምን አስፈራ? ቤቱ የሁለታችሁ ነው አይደለ? በቃ ዘሙ ብለህ ገብተህ አርፈን ነው። እዚህ ጉዳይ ውስጥ ግን ሄኖክ እጁ የለበትም። ዶክተር እንደሰነው እዚህ ምን ይሰራሉ? በትርፍ ሰዓት የምልስራ ልጎለትልህ። አንቺ ግፊው ደርሷል። ጭንቅላቱ ይወጣል። ግፊው አው ግፊው አው I see them blue for me and you. ያው ሁላችሁም ተገኝታችኋል። የድርጅቱ ምክትል ስራ አስኪያጅ የአዲሱን ዓመት የበጀት እቅድ ያሳውቀናል። ሁላችሁም በጥሞና ተከታተሉ። በመጀመሪያ ስለተሰጠኝ እድል አመሰግናለሁ። በምክትል ስራ አስኪያጅነት እዚህ መስሪያ ቤት ከገባሁ ጀምሮ ያው ውጤታማ ነኝ። እቅዱን ተከታተል አልኩ እንጂ ጭኖ ተከታተል አልኩ እንዴ? ተረሰ እንደምሳው ለሰጥል ማለት ሂድ።
ያው እዚህ ድርጅት ውስጥ የምክትል ስራ አስኪያጅነት ቦታ ከያዝኩ ጀምሮ ብዙ መሻሻሎችንና ለውጦችን እንዳሳየው የምታውቁት ነገር ያው ሀቅ ነው። እንግዲህ ዛሬ የማቀርብላችሁ እንደ ፊልሙን በወረቀት ሽት ያለውን ሳይሆን እኔ ያስተካከልኩትን ጥሩ ሆኖ የቀረበውን የዓመታዊ በጀት ነው። በጥሩ ሁኔታ በቪዲዮ ምስል ተመልከቱት። ለጥሞና ተከታተሉ። አሁን እኔ ማርስሽ ስራህስ? ስራዬ ካንቺ ስለማይበልጥ የዓመት ፍቃዱ ስጪ አብሬሽ ይሆናል። አለቃዬ ከፈለገ ያባረኝ። ፊሌ ወይ ሜሪዬ አማረኝ። አሁን ደግሞ ምን አማረሽ? ሌላ ልጅ አማረኝ። እሺ ለማንኛውም ሰውየው ወደ ቀድሞ ቦታ እንድትመለሱ ወስነዋል። እንዴ ተስፉስ? እሱማ በከፍተኛ ማዕረግ መጋዘን ውስጥ ላይቶች ወሬ እንዲያመላልስ ተመድቧል። መቼም እዚህ ውስጥ ያንተ እጅ አይኖርም ብዬ አላስብም። ኧረ እኔ ምንም አላረኩም። ፍላሽ ዲስኩን ብቻ ነው የቀየርኩት። በልሽ ቻው። ዛሬ 3 ዓመት በፊት ከኬጂ ወርቅ ቤት ተዘርፎ የነበረው 2 ኪሎ ግራም ወርቅ ትክክለኛ ወርቅ ሳይሆን ብረት መሆኑን ፖሊስ አረጋገጠ። ለተመሳሳይ ዜና የወርቅ ቤቱ ባለቤት ከላዩ ወርቅ የተቀባ ብረትን ሆን ብለው በተጋለጠ ስፍራ በማስቀመጥና እንዲዘረፍ በማመቻቸት በዚህም የመድን ክፍያ መቀበላቸው በመረጋገጡ ፖሊስ በቁጥጥር ስር አውሏቸዋል። Hello everybody. እንዴት ናችሁ? ምን ያስፈልጋል? ቀብሎ ሰርፕራይዝ ማድረግ ነው እንጂ። ይሄ አንበሳ ነው እንዴ እንደዚህ ሲያስጨንቅሽ የከረመው? አንተ ና ሳሜና እና ዝገንችን ጉንጭ ና እንዴት አባቱ ያምራል ባክሽን። ዋው 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 አንበሳ ይዘሻል። ታዲያ የኔ ምክር አልሰራም? ወንዱን ሁሉ በቁጥጥር ስር አለዋል። አሁንም ደግሞ አንድ ነገር ሰርፕራይዝ ላረጋችሁ ነው የመጣሁት። አዲሱ ባሌ ላስተዋውቅሽ ነው። እንደምን አላችሁ? አቶ ጉዱ ደግሞ እዚህ ምን ይሰራል? ቤት እያፈረስኩ ቤት እሰራለሁ።